ሩትዬ ነብሯ ማለት ነው። ዛሬ ደግሞ ጀገን ኮራ ቀብረር ብላን የመጣችሁና ማለት ነው። በነገራችን ላይ እንኳን ለእናንተ ትርኪ ምርኪዎች ማለት ነው ሩታ ለሽ ትበቃለች። በዚህ አጋጣሚ አንድ ሰው ሁና ለሽ ትበቃለች ማለት ነው። ከአነጋገር ጀምሮ እስከ ተግባር ድረስ ጥጋችሁን ነው የምታሳያችሁና ግን ዛሬ ተዋረዳችሁ። በጣም እናንተ ሰዎች በጣም ነው የተዋረዳችሁት ማለት ነው። ምክንያቱም ቤተሰብዬ እንዴት ናችሁልኝ? ሰላማችሁ ይብዛ። እውነት ቤተሰብ በትናንትናው ዕለት ቪዲዮን አይታችኋል ብዬ እኔ በጣም ነበር ያዘንኩት። በትናንትናው ዕለት ቪዲዮን ሳየው በተለይ ያዘንኩበት ደግሞ ሩታ ካጠገቡ ቆማ ወደዛ ፈቀቅ በይልኝ ብሎ ከሷ ሲሸሽ ማለት ነው። አብሯት እንዳልተኛ አብሯት ልጅ እንዳልወለደ ማለት ነው። የእሷን ገላ አቅፎ እንዳላደረ ዛሬ በዚህን ያክል እሷን ተጸይፎ ጀርባውን ሰጥቶ እያወራት የነበረ ሰው ነው። በትናንትናው ዕለት እኔ ቪዲዮን በደንብ ነው ያየሁትና የአብርሃምን ፊት ነበር ሳይ የነበረው ለማውራት እንኳን እንደዛ ካብዶ ተለጥጦ ደረቱን ነፍቶ ከስር አትሂጅ በቃ ሰው አልፈለግ ሲል ያስጠላል፣ እኔ አልፈልግም በቃ ይደብራል፣ ሼምም ነው እያለ በጣም ልቧን እየሰበረው የነበረ ሰው ነው። ዛሬ ምን ፈልጎ ለምንስ ጠራት? ወራዳ ሁላ ተዋረዳችሁ። ሩትዬ ሀብቴ አዋረደቻችሁ ማለት ነው። ከዚህ በላይ እናንተ ውርደት ይገባችኋል። ሲጀመር ሁሉ ነገራችሁ ውርደታሞች። ቤተሰብ እኔ ሩቲ ማለት ነው እንደዚህ ጀገን ኮራ ቀብረር ስትል ነብር ስትሆን አቤት ውስጤ ላይ የሚሰማኝ ደስታ እንዴት ነው! የጀግንነት ደስታ ነው የሚሰማኝ ማለት ነው። ማርያምን እንዲህ በኮራት ቀብረር ብላ ስታወራ በጣም ነው ውስጤን ደስ የሚለው። የኔ ጀግና እንደዚህ ነው እንጂ ልካቸውን ከተናገርሽ አይቀር ማለት ነው እስከ ጥግ ድረስ እስከሚበቃቸው ስህተታቸው እስከሚገባቸው ድረስ እስከ አፍንጫቸው አስረክቢያቸው። እንደዚህ በማያገባቸው ገብተው ለሚቀባጥሩ ሰዎች በተለይ እንደ ሄርሜላ ላሉ ቀለዋጮች ማለት ነው። ደግሞ አንቺ የባል ቀማኛ፣ አንቺ ሌባ፣ አንቺ ከአንቺን ብሶ ደግሞ ማለት ነው ወደዚህ መቀላወጥ ወደዛ መቀላወጥ ታያለሽ። ቀላዋጭ ካልሆንሽ አርፈሽ አትቀመጭም እንዴ? በማያገባሽ ነገር ሄደሽ እርጉዝ ነሽ አይደለሽም ብለሽ ማንም መብት የሰጠሽ ላንቺ? ማነሽ አንቺ? ምንድነሽ? ማንም አያውቅሽም እኮ። እኔ ስለ ሩታ ውስጥ ይረር ብሎ ሞተ። እግዚአብሔርን የሩታ ነገር ከኔ ቢደርስ ግን ላይክ እንደ ሩታ መቋቋም የምችል አይመስለኝም። እኔ እንጃ በጣም ይሰማኛል። ለምንድነው እናደዳለሁ። በቃ በተለይ እሷን ጥፋተኛ ለማድረግ ሲሞክሩ ቅጥል ነው የምለው እኔ። እና አብርሃም እንደዛ ብዬ አትንጭ ብዬ ዛሬ ስለጠራዎች በጣም ይቅርታ እንቀቅለ ብላቦ ያንተ ይቅርታ ምንም ነገር ሊቀይርም ሊያመጣም አይችልም። በቃ አውቀ ነው የምጠራት አንተ ሩታ። ያንተ ሁሉ ነገር ውበትህ፣ ቁመትህ፣ መልክህ፣ ልብስህ፣ ምን ልበልህ ሁሉ ነገርህ ነች፣ ድምቀት ነች። ያለ እሷ መድመቅ ስለሌለ ፈልገ ነው የምጠራት። በማይረባ ተልካሻ ነገር ዝም ብለ እያገኘ ሩታ እኔ ይፈልግሻለሁ። አንተ የትኛው ፖሊስ ነው በእናት እንደፈለክ እየጠራት እንደፈለክ አንተ ያንተን ሀሳብ የምታራምድልህ? አብርሃም አንተ ማነ? ምን ስለሆንክ ነው? ምንድነ እንግዲህ ማለት ነው ይሄ ማሰቢያው የተዘጋ ማሰብ የተሳነው ልጅ ምንድን ነው? ሄርሜላ ቴክስት እየደረሳት ነው። አስቡት። አሁንም እኮ ሩታን እየጠረጠራት ነው ማለት ነው። አሁንም እስር ቤት ድጋሚ እንዳትገባ አብርሃም ስም በማጥፋት ምክንያት አሁንም እስር ቤት እንዳትገባ ገባ። ዛሬም ያልከው ነገር ከተደጋገመ እስር ቤት እንደሚያስገባ ነው የምነግርህ ማለት ነው። ምንም በማታውቀው ነገር እሷም ልትሆን ትችላለች ይላል እኮ ሩታም ልትሆን ትችላለች የጻፈችላት። ከየት አየህና ነው? አንተ ጠንቋይ ነህ እንዴ? በሩታ ጉዳይ የተቆረቆረ በሩታ ጉዳይ ያዘነ ነገር ሁሉ ስህተት ነው ብሎ ያመነ ሰውስ ቢሆን እንደዛ የሚያደርግልህ? እና የሆነ ሳንበዴ ተነስቶ ስለጻፈላት ብቻ መተሩታ ልታስጨንቅ አንተ ማነ? ሲጀመር ለሄርሜላ ብዙ ቴክስቶች እየደረሷት ስለሆነ እሷም ጥርጣሬ ውስጥ እየገባች ነው። ስለዚህ እንድታምነኝ እፈልጋለሁ፣ ልቧ እንዲያርፍ እፈልጋለሁ። ኧረ ምን አንደበት ኑሮ ነው ሰውዬ እንደዚህ የምታወራው? የሄርሜላ ልብ እንኳን አይደለም ሰላም መነሳት ለምን ተንጠልጥሎ አያድርም ታዲያ? ለሩታ ምን ግዷ? ምን ያገባታል ሩታ እንዴ? ከዛ ከሂዳ ሰላማን ትፈልጋ ታዲያ። ያንተ ውሽማ አርፋ እንድትተኛ ሲባል፣ ያንተ ውሽማ ልቧ እንዲረጋጋ ሲባል አንተ የፈለግከውን ነገር ከሩታ ላይ ማራመድ አለብ ማለት ነው። አባቴ ያነ መብት እኮ አሁን የለም ከሩታ ላይ ማለት ነው። አንተ በሩታ ላይ አንዳችን መብት የለህም። ሲቀጥል ደግሞ በኋላ ላይ እውነት አርግዘሽ ከሆነ እኔ ሪስኩን አልወስድም። አቤት አደፋፈር፣ አቤት አብርሃም ድፍረት እኮ ማለት ነው። አንተ እንኳን ከሆድ ውስጥ ላለው ይረገዝ አይረገዝ ለማይታወቀው ለተወለደው ለዛ ለሚያሳሳው ወርቅ ለሆነ ልጅ እንኳን ማለት ነው ሪስክ አልወሰድክም። ንገሩኝ ባይ
እሱም ቢሆን ፈጣሪ ያሳድገው በጊዜው አባቴ ብሎ ይመጣል ብለህ እኮ ነው ጥለው የሄድከዋል። አንተ ደግሞ ሪስክ እኔ ያልወስድም ብለህ ታወራለህ እንዴ? ኧረ እኔ ያንተ ሰው በጣም እየተደፋፈርክ ነው። ግን የምሬን ነው፣ እንደዚህ እውነትን በጣም እየተደፋፈርከው ነው። ከዚህ በኋላ ሰውን ሳይሆን ፈጣሪን ነው መፍራት ያለብህ አብርሃም። የምሬን ነው። አሁን የሄርሜላ ህይወት ነው እየተመሰቃቀለ ያለው አይደለ? ያንተም እኮ እየተመሰቃቀለ ይመጣል በዚህ አጋጣሚ ማለት ነው። ምክንያቱም ፈጣሪ ለእውነት ነው የሚፈርደው። እንደ ሰው እንዳይመስለ፣ እንደ ሰው የሚያሽቃብጥ እንዳይመስለ፣ በስራ ነው መንጥሮ የሚያወጣ እና በስነ ስርዓቱ ማለት ነው። ያኔ ናንሄድ ደረቷን ነፍታ እኮ ነው፣ ደረቷን ነፍታ ቅርብ ከሆነ ሆስፒታል ናንሄድና ቼክ ልደረግ ስትል ምንድን ነው ያልካት? እኔ ስለማላምን መሄድ አልፈልግም። አረ ሲቀጥል 10 መውለድ ትችያለሽ ነው አይመለከተኝም፣ አልመለስም ወደ አንቺ ነው ያልካት እኮ። መቼ አሳየሽኝ ብለህ ደግሞ ልትከራከራት ያምርሃል እንዴ? ከማሳየትማ አልፎ ናንሄድ ሐኪም ቤት እንሄድ አለች እኮ። ለምን በዛ ሰዓት ተነስታ አልሄድክም? ዛሬ አንተ ውሽማ ስለፈለገች ብቻ መተ ልጅቷን ልታስጨንቅ። ሲያምርህ ይቀራል አብርሃም፣ ሲያምርህ ነው የሚቀረው እንደዚህ አይነት ነገር ማለት ነው። ሄርሜላ ደግሞ አንቺ እርጉዝ ነሽ አይደለ? ሩታ አረገዘች አላረገዘች ምን አገባሽ አንቺ? ምን አገባሽ? እርጉዝ ብትሆንም እንኳን ምን አገባሽ? አያገባሽም እኮ። እርጉዝ ነኝ ብለሻል። የራስሽን ልጅ ተንከባከቢ፣ እርግዝናሽን ተንከባከቢ። ከሩታ ላይ ምንም የሚያደርስሽ ነገር የለም። ፌንጣ ዘላ ፌጥ ስላለች እንዴ? የምሬን ነው። ሩታ እኮ እኔ በዚህን ያክል ለምን እንደሰከነች ግራ ነው የሚገባኝ አንዳንዴ። የምሬን ነው። ለአንዳንድ ሴት ሄርሜላ እንዲህ በጥፊ ነው የሚያዞራት። ልንገራችሁ፣ እግዚአብሔርን እንደዚህ ታግሶ የሚያወራት ሰው የለም። ግን ሩታ አንድና እንደ የታገሰችበት ነገር ምን እንደሆነ ታውቃላችሁ? በጥፊ ትማታለች፣ ኃይለኛ ናት ስለምትባል በቃ ያንን ነገር ተወችው። የድሮ ሩታ ብትሆን ማለት ነው ከፊቷ እንኳን አይደለም እየደጋገምሽ አንዴ እንኳን ልትቆሚ አይገባሽም አንቺ እንዴ። አላበዛችሁትም እንዴ? ዝም ስትባሉ ጭራሽ ካናቷ ላይ ልትወጡ ነው እንዴ? ሲቀጥል እርጉዝ ብትሆን ሄርሜላ ማለት ነው አብርሽን ጥለሽ ልትሄጂ ነው? በቃ እኔ አብርሃም አልፈልግህም ልጄ ለብቻዬ ያሳድጋለሁ ብለሽ ልትነግሪ ነው ለአብርሃም እንደዚህ የምትሆኙ? ይሄን ያክል እርግዝናዋን ማወቅ የፈለግሽው ለምንድን ነው? ኖ ሄርሚ፣ አንቺ መማረፍ የለብሽም እኮ። እንዲህ ልብሽ እንደተሰቀለ ነው መኖር ያለበት። ያደረግሽው ነገር ስህተት እንደሆነ እስከሚገባሽ ድረስ ልብሽ እንደተሰቀለ መኖር አለበት። የምሬን ነው። እንዴት ሰላም እንደማታገኝ ነው እየነገርንሽ ያለ ነው። ለዚህ እኮ ነው ህዝብ ተከፋፍሎ ግማሹ አንቺን ይጠላል፣ አንቺን አይደለም እኮ ስራሽን ይጠላል። ግማሽ ደግሞ አንቺን እስከነ ስራሽ እስከነ ዝሙትሽ ይደግፍሻል ማለት ነው። ስለዚህ አንቺ ገና ስህተት ስላልገባሽ ምን እንዳደረግሽ ስለማታቂ ለዛ ነው እንግዲህ ህይወትሽ እንደዚህ ነው። በቃ እየተመሰቃቀልሽ ነው የምትሄጂው። ከዚህ በኋላ አርፎ መተኛት የለም እንዴ? ባለፈው እኮ ቀለበት ያደረግኩላት ሄርሜላ አርፋ እንድተኛ ነው ተባልሽ አይደል እንዴ? ምንድን ነው አንቺ ልጅ እንደዚህ የሚያደርግሽ? ምንድን ነው እንደዚህ የሚቆላሽ? ቀለበት ተደረገልሽ፣ አርፈሽ ተኚ። ለምን ልብሽን ትሰቂዋለሽ በሰላሳው? ሆን ብዬ ልቤን እሰቅላለሁ የምትይ ከሆነ ከሩታ ጋር አትድረሽ፣ ከዛው ተንጠልጥለሽ ማድረግ ትችያለሽ። ጉድ እኮ ነው። እኛ እኮ እፎይ ብለን ነበረ። ቀለበት ተደረገላት፣ በቃ ሄርሜላ ተኝታ እያደረች ነው ብለን ነበር አይደል? ምን እንደዚህ እያጦዘ የሚያመጣሽ? አንቺም እንደ አብርሃም ሩታን አፈቀርሻት እንዴ? የእሷን ማየት ሱስ አደረብሽ? በትናንትናው ዕለት አፍሽን ሞልተሽ እኮ እየመረረሽ መዋጭው እኔ እና ሰው ጀምረናል ብለሽ የተናገርሽ ሰው ነሽ። ማፈሪያ። ዛሬ ከፊቷ መቆማችሁ የእናንተን እንዴት ነው? ውርደት ነው ያየሁበት። እውነት አበስኩ ገበርኩ። እኔ እንደዚህ መዋረድ አትጣልብኝ ፈጣሪ፣ ውርደት ነው። እና አብርሽ ሩታ ማለት አንተ እንደፈለክ ብቻዋን አግኝተ ምናምን ለማሳመን ሞክረ ነበር አደለ? ዳኒ ምን ይሰራል? እኛ የጠራንሽ አንቺን ነው። ምን አገባ? እንኳን አይደለም ዳኒ ማለት ነው ህዝብ ሰብስባ ብትመጣ አብርሽ ማለት ነው አይመለከትህም። በሩታ ዙሪያ ሩታ የምታደርጋቸው ነገሮች ምንም ሊመለከት አይችልም። አንተ የመጣህበትን ጉዳይና ጉዳይን ብቻ መናገር ነው የሚጠበቅብህ ከዛ ጋር ማለት ነው። ምክንያቱም እንደዚህ እንዳትከባበሩ እንዲሆን ያደረግከው አንተ ራስህ ስለሆንክ ማለት ነው። በዚህን ያክል ባልና ሚስት ዝቅ ከፍ ተብሎ መወራት ማውራትም አልነበረባቸውም፣ ግን እንዲሆን አድርገዋል ኦልሬዲ። ስለዚህ አይመለከትህም። ሪስክ ላልከው ደግሞ መጀመሪያ ለልዑል እስኪ ሪስክ ውሰድለት መጀመሪያ ማለት ነው። ሁልጊዜ እንዳው ስንሰማ የምትፈልጊው ነገር ካለ ልጁ የሚያስፈልገው ነገር ካለ እኔ ማድረግ ወደኋላ አልልም አትበል። እንደዚህ ማለት አይጠበቅብም። አድርጋ አሳያት፣ አድርገው ግዴታ እሷ ስጠኛ አብርሃም እያለች ከአንተ መጠበቅ የለባትም እኮ። እንደ አባት ያለውን ነገር አስብ አድርግ። ዳኒ እኔ እኮ ዳኒ ያስቀኛል ቤተሰብ
ሁለት አራስ ከብዶ ነው ወይ የሁለት አራስ ወጭ ከብዶ ነው አለ። አንዳንዴ ማለት ነው በንዴቴ መካከል የዳኒ ወሬ ያስቀኛል። የምሬን ነው። እና ሄርሜላ ተብዬ ማለት ነው ከዚህ በላይ እንዳትወረጅ የራስሽን አበጋዝ የተባለ ሰውዬ አስረሽ ይዘሽ ተቀመጭ። ከዛው ሲጀመር አረገዝኩ ያልሽው ያው እሱን ለማሰር ስለሆነ ማለት ነው። እና ዳኒ ልክሽን ነግሮሻል። ሩት ታረገዘ ሲባል ነው አንቺም አብረሽ ያረገዝሽው ልክ ይዞሽ ብሎሻል። አዎ የሩታ ነገር ሊደፋ ወፍ ኮርስ ትላለች። እኔ ደግሞ ወፍ ኮርስ ምንድን ነው ግን? በዚህ በማይረባ ተርካሻ ነገር እየጠራችኋት የምትቀጥሉ ከሆነ ማለት ነው ሄርሜላ ከዚህ በኋላ የሩታ ጥፊ ነው የሚከተልሽ። የምሬን ነው። እኔ አንድ ቀን እኔ ሳታዞራት የምትቀር አይመስለኝም ዝም ብዬ ስረዳት። ምክንያቱም በጣም እየተንቀለቀለች ነው ያለችው ልጅቷ። ተንቀለቀለች እንዴ! ሰው በዚህን ያክል መብት ተሰጠኝ ብሎ እኔ ምላሱን ይዘረጋል እንዴ? ምላሳም እግዚአብሔርን እምላችሁ እንደ ሩታ እኮ ታጋሽ የለም እግዚአብሔርን ማለቴ አሁን በዛን ጊዜ ሳትፈታው በፊት ራሱ ማለት ነው ሄርሜላን እኮ ይዛ አገላብጣ መጣል የምትችል ሴት ነች እኮ። ምክንያቱም መብት አላት። ግን ያንን ሁሉ ነገር ማድረግ አልፈለገችም፣ አላደረገችውም። ያ ነገር ስላልተደረገብሽ ነው ሄርሜላ አሁን እንደዚህ ፈንጠዝያ እየሰራሻለሽው ከሩታ ላይ። ልክሽን ስላላሳየችሽ ነው። ፈርታሽ እንዳይመስልሽ ሴትዮ አክብራሽ እኮ ነው። ትታው እኮ ነው ሁሉን ኖ አክብራሽ አይደለም የኔ እናት፣ ንቃሽ ነው። ወይ ጉድ! ደግሞ አክብራሽ አልኩኝ። አንቺ የምትከበሪ ነሽ እንዴ?